ሰላም ሰላም ውድ ቤቱ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ዛሬ አብል ድራማን ይዤ መጥቻለሁ። አብል እንግዲህ ትንሿን ልጅ ከሐኪም ቤት አዝራ ይዟት ወደ ቤት ሄደዋል። ወደ ቤት ሄደው እንግዲህ አብል እንደ መስጊድ ያንከባከበቻት ነው። ደስ የሚል ነገር አለው። በቃ አንቺ አትጨናነቂ፣ ዶክተር እረፍት ያስፈልግሻል ብሎሻልና አትጨናነቅ አላት አዝራ። አዝራ እንግዲህ በጣም አዝኖላታል። ህልም ያውቃሉ አይደል አባባ ትልቅ ስለሆኑ ህልም ነጭ። የኔ ልጅ ምን ብዬሽ ነበረ? እኔ ወንድምሽ አባትሽ እኔም አለው እኮ አለ አዝራ። ምን ጊዜም ከጎንሽ ነኝ እኔም አለውልሽ እሺ አላት አብልም። ወይኔ ጉዴ ከእንግዲህ ወላ ወንድም የተመልሶ አይመጣም ማለት ነው አለችውና ጠየቀች። አሁን ምግብ ላብላሽ፣ አሁን እኔ ያጎረሽኩሽ እየተጫወተን እንትን እንላለን አለችውና ልጁታን ይዛ ሄደች። አቤል እንግዲህ አቶ እስክንድርና አዝራ ቁጭ ብሎ እየተጨናነቁ ነው። እኔ ልጅ እባክህ አታስብ፣ ይሄን ያህል ቀስ ያለች ትለምዳለች። አባዬ አሁን እንዴት አርጌ ነው ወንድምሽ ሞቷል ብዬ የምነግራት? እኔ እኮ በጣም ተጨንቃለሁ አባዬ። ትንሽ ከቆየች የሳምባ ንቅለ ተከላ ማድረግ አለበት ብሏል ዶክተሩ። በዛ ላይ የልብ ኬዝ አለበት። ምን ማድረግ አለብኝ? እንግዲህ ፈጣሪ ያውቃል ልጄ። የኛ ዋና ነገር የኛ የምንችለው ነገር ሁሉ ማድረግ ነው ያለብን። ምንም ማድረግ አንችልም። በዚህ ሳምንት በፍርድ ቤት ሁሉም ነገር ያልቃል አባዬ። አዎ በዚህ ብቻ አይደለም አባት፣ ቤቱን ሁሉ ልጅ በልጅ ነው ማረግልኝ አባዬ። ምን ነው አባዬ ቤቱን ልጅ በልጅ አረጋለሁ ሲል አሊያና አዘናና አቶ እስክንድሩም አባዬ አሁን አንተን እኔ አይደለሁም አንተን የምቀብር፣ አንተን እኔን የምትቀብር አባዬ። የሁሉንም የአንተን ሕክምና ምርመራ ለዶክተሩ እሜል አድርጌያለሁ። እንደው ልጄ እኔስ መኖሬ እኔ በዚህ ሰዓት እንዳሁኑ ለመኖር ጓግቼም አላቅም። አሁን ተስፋ መቁረጡን ተውና አባዬ ድጋሜ የኔ አጠገብ የሞት ዜና አጠገቤ እንዳትወር። አንተ አባቴ ብቻ አይደለም፣ አንተ ከሌለ ምንም ዋጋ የለኝም። እኔ አንተ ከአጠገቤ ከሌለ አባቴ፣ እኔ ልጅ አንተ ጠንካራ መሆን አለብህ። የማርዳን የአብን የቤተሰቡ መሙሉ ኃላፊነት ያንተ ነውና እንደዚህ መጨናነቅ ያለብህ ልጄ አንተ። አሁን እህቴ ሜርሲም ወደ ቀልቧ ትመለሳለች አባዬ። የአብል እናቱም እንግዲህ ተመስገን አምላኬ ያለች ነው። ኩኩሻ ታማለች መሰለኝ እንግዲህ ቁጭ ብላ እየያየቻት ነው። ቁጭ ብላ እያንከባከበቻት ነው። ኩኩሻ የፍጉረቻትም ሊሆን ይችላል። በደንብ እየያየቻት ነው። የኔ ልጅ ነቃሽ? ቀሰቀስኩሽ አይደል? ኧረ አለች። ችግር የለም አለችና ኩኩሻን ብድግ አለችው። ፈራቻት እንዴ? በጣም ነው የደነገጠችው። ቁጭ ብሏለች እንግዲህ ተኝታ ነበር። ምንድን ነው ሰሞኑን የሆንሽው ልጄ? ፊትሽ አቧብጧል፣ ልክ አይደለሽም። እባክሽን ንገሪኝ፣ የተፈጠረ ነገር አለ እንዴ? ኧረ ምንም የለም፣ ምንም ችግር የለም አለችው። ኮስተር አለችና ዝም ብዬ ነው ካልሽማ ቅር ካላለሽ የዛሬን ቀን ለምን ከኔ ጋር አታሳልፊም አለቻትና፣ እሺ ጣጣ የለም ችግር የለም አብሬሽ ሆናል። አሁን በቃ ልብስሽን ቀያይርና እንውጣ። ከዚህ ብቻ ሆነ ከዚህ ስሜት እንድትውጪ ሆነ ቦታ በራሴ ጭንቀት አንቺንም ችግር ውስጥ ከተትኩሽ አይደል አላችሁና፣ ያቺ ታማለች ያልሽው ልጅ እንዴት ሆናለች ግን አለችውና፣ ኩኩሻዬ አብልናት ጠየቀኝ። እናትሽን
በእናትሽ አለቻት። ከዛ ህፃኗ ደህና ናት አሁን ግን ውስጤ ሰላም የለም፣ ደስታ ከኔ ርቆኛል አለችውና ኩኩሻ በዚህ ሰዓት ይሄ ብቻ አይደለም የሚያስጨንቅሽ፣ እባክሽም ንገረኝ አለቻት። ምን ብዬ ነው የምነግራት? ዛሬ ፍቅረኛን ቀብሬ ነው የመጣው ቢኒን እስከ መጨረሻ ተለየው ብዬ እንዴት ነው የምነግራት? እስቲ ልቀፍሽና እኔ ልጅ ላቀፍሽ ይችላለሁ አለቻት እናትየው። ግን እሷም እንግዲህ እያለቀሰች ነው። አይዞሽ አይዞሽ እኔ ልጅ አይዞሽ አለቻትና እያባበለቻት ነው። እንግዲህ እነ እስክንድሩም ምግብ ልበሉ ቁጭ ብሏል። አዝራም አብልና ሶስት ብቻ ናቸው የተቀመጡት። እንግዲህ እና ሜልሲ የሉም። አዝራ አብል በጣም ጫና የበዛበት ነው። ሁላችንም ድካማን እያየንላት አይደለም። እኔም በራሴ ሆነ ነገር እያሰብኩ ማርዳ ደህና ናት አላ ደግሟታል ትንሽ አለውና ጥሩ። እኔ የምልሽ አንቺስ? ሜርሲ ከክፍሏ ማውጣት እኮ አቆማለች። የእኔ በጣም እየፈራው ነው አለች አበል። ሰው አታናግር፣ ክፍሏ ውስጥ ቆልፋ ነው የምትቆ። ልጄ ምን ሆናለች? እባክህ ተቀምጬ። ልጄ ምን ሆናለች? አቶ እስክንድር ልጄ ምን ሆናለች አለውና ብድግስ ነው። እባክህ አባዬ አንተ ቁጭ በል እኔ አይቻት እመጣለሁ አለና አዝራ ወደ ፎቅ ወጣ። እንግዲህ አቶ እስክንድርም እየተጨናነቀ ነው። እንግዲህ ልጁታ ከክፍሏ አትወጣም ስትባል ይህ እንግዲህ አዝራም ሄደና ሲያንኳኳ ክፍት ነው ግቡ ብላለች። ልክ እሱ ስታሄድ መጀመሪያ ቁጥጥ ብላ ነበር ተኝታ ነበር። እዚህ ብቻሽን ምን ያደር እኔ ለማንም ስለማልጠቅም ብቻዬ መሆን ነው አለብኝ አለችውና እባክሽን እንዲህ አትበይ እህቴ፣ እኔና አንቺንን እኮ ያለን ለቤተሰቦቻችን የማደር ነገር እስኪፈታ ብለን ነው እንጂ የኔ የማደር ነገር ውስጥ የለውም። እኔ የማደር ገዳይ አይደለሁም፣ ምንም ውስጥ የለሁም። እኔን መረዳት ሞክሎ እሺ አታልቅሽ እባክሽን አለ። ወንድሜ በድሮ ፍቅራችን አንተ እንኳን ልትረዳኝ ሞክር አለችው። ከአክስቴ ጋር የምታደርገው ነገር ግን ማቆም አለብሽ። ሁሉንም ነገር አቆማለሁ ወንድሜ። ከሁሉም እንትና አባዬ ትበልጡብኛላችሁ። እየሸወደችው ነው። በደንብ ከተጫወት ድራማው ማሸነፍ ትችያለሽ። አክስትየው ናት ይሄን ደግሞ ሲስተም የሰጠቻት። ወይ መድኃኒዓለም አሁን በመሰለሽ እምነቱን ማግኘት አለብሽ አንቺ። ይኸው ከሷ ምክር ወስዳ ነዋ። የኔ የብንያም እንግዲህ የውስጥ እጅ ውስጥ የለሁበት። እስቲ በግስጥ ንግረኝ አጸዳናት ከፈለግ አንቺ ምንም እንድትሆኝብኝ አልፈልግም። እኔም መውጫ ቀዳዳ አላጣም፣ ግን አንቺ እንደዚህ አርጊ አለችውና ምክር እየሰጠችውን እንግዲህ እያሳካች ነው ብዬ ነው የማስበው። አዝራም ያመናት ነው። አክስቴ እንደሆነች ድሮ አውቃለሁ እኔ። አንቺ እኮ ትንሿ ሌሊት ነሽ፣ አንቺ እንደዚህ አታረግም ተረጊም አለውና አዝራም አመናት በአንዴ እስከ መታሰር ድረስ ነው አልሽው፣ እስከ መቀጣት ድረስ ነው አልሽው አለውና አዝራ እንደዚህ ብለሽ አሳምኘው እውነት የሚጨክንብሽ ይመስልሻል? አንቺ ብቻ አምነሽ እንደዚህ በያችሁ። አንቺ ወንጀሉ ላይ ካልተሳተሽ ማንም አያሳስርሽም። አንቺን ለአባዬ እስከ እናቴ አጥንት ድረስ ምየዋለሁ፣ ግን አባዬ ሊያምነኛልተን። እባክህ ወንድሜ አንተ እንኳን ይመነኝ አለችው። ምን አይነት አጭበርባሪ ናት ግን! በጣም እንትን ነው የሰጠቻት። ትንሽ ነገር እንደምንም አሳመኘው። አዝራ ደረቅ ነው ያለችውን እንግዲህ ኮፒ ያርጋለች። ኮፒ ነው ያረገችው። አዝራ እያመናት ነው በቃ።
አይ ጊዜ እንዳይረፍድባችሁ። እኔ በዚህ ሁኔታ መቀጠል አልቻልኩም ወንድሜ። ይሄ ደግሞ ምን ማለት ነው? ከዛ ሁሉ ነገር ሁሉ አሁን ደግሞ ምን መጣ አለ። ይቅርታ አድርግልኝና እሱም ማሳመን ብቻ ነው ያለብሽ አለቻት። አጸዳ እንግዲህ ጥሩ እንትን ነው የሰጠቻት። ከአጸዳ ጋር ሆነሽ እንዴት ላምንሽ እችላለሁ? እኔ ሜልሲ ጊዜ ቢሰጥክ ጥሩ ነው። አሁን ምግብ ቀርበዋል። ወደ ሳሎን ሄደን ምግብ እንብላ። እኔ ቅርታ ምግብ መብላት አላሰኘኝም። ገንዘብ ላስገባልንሽና አየር ተቀብለሽ ነይ። ወደ ውጭ መውጣት ፍላጎት የለኝም። ገንዘቡንም አልፈልግም ከእንግዲህ በኋላ። አኮርፈሽ ነው ወይስ ምንድን ነው? ለአንቺ የሚሆን እኮ አልከለከልኩሽም። እኔ ጊዜ ወስጄ እንትን ልልበት ብዬ ነው እንጂ እንትን ያልኩት አለውና ወደ ሳሎን እንሂድና አሁን ምግብሽን እምቢ። አንቺን ብቻሽን እዚህ አትቀመጩ። ሜርሲ እመጣለሁ አልኩ እኮ ወንድሜ አለችውና እየጠበቀንሽ ስለሆነ እንዳትቆይ ቶሎ በይ አለውና መጣት። እንግዲህ አሁን እሷ በማንኛውም ቶሎ ብለሽ ነይ አለውና አዝራ እሷን ጥሏት ሄዷል። አዝራ እንግዲህ እንትን እያለ ነው ይመስለኛል። አሁን አሳመንኩ ብላ እየሳቀች ነው። ሁለቱም ቁጭ ብሎ እየጠጡ ነው፣ እየተዘጠዙ ነው። ጎበዞች መነንዬ የኔና የአንቺ ነገር ትዝ እንደምለኝ ታውቃለሽ አለቻት። ነው እንዴት ስታሉች ደግሞ እነሱ ልክ እንደኔና ይታረቃሉ፣ ይጠጠዘጥዛሉ ምግብ መጠጣችሁ አለችውና ለዘነቡ የነገር ወዳጅነትሽን ፈልጌ አይደለም እኔ ከአንቺ ጋር እየተቀመጥኩት። ያይ መነንዬ ትገርምኛለሽ እኮ። እነሱም እኮ ወዳጅነቱን ፈልጎት አይደለም፣ ልክ እንደኔና እንደ አንቺ ነው። እኔና ሰከርሽ እንዲያጸዳ አለቻት። አልኮሉ ሳይሆን ነገሩ ነው ያሰከረኝ፣ አንኮሉ ሳይሆን። አሁን የፈለግኩሽ ከኮክሻ ጋር ያለብሽን ቅሬታ እንድትፈችው ፈልጌ ነው። እሺ እሷ እንደ ጎረብሳ በውስክ ነው ኮይም ፍቅረኛውን አስገድለሽበትማ በውስክ ራሱ ያንስሻል አንቺ። አይ ልጅ ማለት እንኳን ስልኳ ተደወለለት ለመነን። አይ ልጅሽ ደወለች አለችና እንግዲህ እውነቱን ሰከርኩ ማለት ነው። የእንጀራ ልጅ ማለት ፈልጌ ነው። እየሰማሁሽ ነው። ትንሹን ድራማዬን እንደጀመርኩ እንድንገርሽ ብዬ ነው አለቻት። አይ ምንም ስህተት እንዳልሰራሽ እርግጠኛ ነኝ ብላ ያተነገረቻት። እንግዲህ አስብበታለሁ ነው አለኝ። እንደ አባቴ እንደሚያምነኝ ደግሞ እርግጠኛ ነኝ። የኔ ቆንጆ መሰካቱ ነው ዋና። እስከ እኔና አንቺ እሳትና ጭድ ነው የምንሆነው። አሁን ማዕድ ላይ ካልተቀመጥሽ ከኛ ጋር ብል እና ሄደሻት በይም እንዴ ከነሱ ጋር እንደተከፋሽ መምሰልሽ እንዳትረሺ። ዘነቡ እኮ ጋዜጥ እየጠነጠነች ነው፣ ቁጭ ብላ እየሰማቻችሁ ነው። እንግዲህ እሷም ደግሞ በዚህ ልታስፈራላችሁ ትችላለች ብዬ ነው ማሰብ። ወደ አንቺ ዞሮ ደግሞ ችግር እንዳይፈጥርብሽ ብዬ ፈርቻለሁ። ለእኔ አታስቢ፣ ችግር የለም አልኩሽ አይደል እንዴ? አሁን የአካውንት ሺ ውስጥ ብር ላርግልሽ እያለኝን አይሆንም ነዋ። መቼም ይሻላልሻቸውም አይደለ አለችው። ልጠይቅሽ ብዬ እኮ ነው እኔ አለቻት። አያችሁ አእምሮዋን እየመረዘች ነው ሴትዮ ማለት ነው። ገንዘብ ነክ የለብሽም፣ ገንዘብ ነክ ነገር ከነሱ ጋር
ለመጀመሪያ እነሱ ጋር ሄደሽ ልባችሁን ትንቆጣጠርና ክፍት ስሉልሻል። ከዛ በኋላ አለቃለሽ ከሁሉም ነገር። አክስቴ በጣም ነው የማመሰግነው። አላንቺ ምን ማድረግ እንዳለ ለድራማ በይ ለምስጋና ድራማችን ካለቀ በኋላ ትደርሽበታለሽ። አሁን በይ አሁን ከትልቅ ሰው ጋር ነኝ፣ ቻው በቃ ደውልልሻለሁ አለችውና ስልኳን ዘጋችበት። ዘነቡ እንግዲህ ሰምታለች ወይ አሁን በእሱ አስፈራርታ ብር ልትቀበላቸው ትችላለች። የዘነቡ አደገኛት ክምቢን ተንኮል እየጎነጎናችሁ ነው። ደግሞ ከቤርሲ ጋራ ትንሽ የድራማ እየሰራው ነው። አንቺን ይመለከትሻል አለች። አዝራን ለማታለል እየሞከራችሁ ነው። ምንም አይሳካላችሁም ብዬ ልነግርሽ እፈልጋለሁ አለቻት። አይኔ አንቺን ብታግዥኝ አይከብድም። እስክንድር አንድ ላይ ሆኖ እስክንድር አቤል አዝራ አንድ ላይ ሆኖ ከባድ ነው የሆነብን አለችው። ለምንድን ነው ይቅርታ ጠይቀሽ እዛ ቤት ውስጥ ለምን አትመለሽም? እስክንድር እዛ ቤት ውስጥ ለመመለስ በቀላሉ ይቅርታ የሚያደርግልኝ ይመስልሻል? አለችውና ስትለው ሆ አለችው። እንግዲህ ጀመረሽ ደግሞ ታጭና ተነሽ እባክሽን። በዚህ ሁኔታሽ ከፎክሳ ጋር እንዳትገናኙ ከማገኘው ድርሻ ብዬ በባሌም በቦሌም ብዬ ከኮክሻ ጋር መቀራረብ ነው ያለብኝ። ውይ መጠጥ ነው እንደ እያስለፈለፍኝ እና የቀባጠርኩት። ወይኔ ሸሪኮችን ነሽ ብለሽ ነው እስካሁን እንትን ያረግሽ። ልክ ነሽ። እስካሁን ሽርክንን ብዬ ነው ያሰብኩት እስክንካፈል ድረስ አለችውና ዘነቡ መለሰችላት። እንግዲህ እናንተና ወጥቶ ሽሮ እየበሉ ነው። ማሻአላ አንድ ላይ እየተጎራረሱ ነው። እናትና ልጅ እንግዲህ እናትና ልጅ ተብሎ እየተጎራረሱ ነው። የአቤል እናት እንግዲህ ኩኩሻን እያጎረሰቻት ነው። በእጇ እንኳን እንድትበላ አልፈቀደችላትም። ራስሽ ለምን አትበይም? እኔ ራሴ እበላለሁ አለቻት። እሷም እኔ ላኩርስሽ። ኩኩሻ እንግዲህ አልተኛክላትም ብለዋል። እያለቀሽ ነው እንዴ? የተፈጠረ ችግር አለ አለቻት። አይም እንደው ዝም ብዬ ሳይሽ እስካሁን እናትና አባትሽን ሳታቂ መቆየት እኔ አለ እናትና አባቴ ጎዳና ማደግ የማንበን እንዴ? ጎዳና ስትይ ከማየ ጋራ እዛ ነው የኖርነው ለማለት ፈልጌ ነው አለችው እና ደነገጠችና መለሰችለት። አረ ኩኩሻ በቀልብሽ ይሁን። ምን ብትሆኝ ነው እንዲህ የሚፈተፈተው? ታውቃለሽ የኔ ልጅ የአንቺ ላይ ያደረስኩ በደል መቼም በይቅርታ ባየሁሽ ቁጥር ይቅርታ ለመጠየቅ እንደሚገባ ድራማ ይሄን ይመስላል። ሰላም ሁኑልኝ። ስለተከታተላችሁ በጣም ነው የማመሰግነው።